Mr. President. Mr. Prime Minister. It's good to talk to you, and before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. በዓለም ላይ ቁጥር አንድ ደስተኛ ሰው እኔ ነኝ። የሶማሌላንዱ ፕሬዝዳንት ሙሐመድ አብዱላሂ ይሮ ለሶማሌላንድ ሉዓላዊ ሕዝብ እንኳን ደስ አለህ፣ ወደ እስራኤል ተጋብዛችኋል። ይህን ደግሞ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። እስራኤል ያሳለፈችው ታሪካዊ ውሳኔ ግን ስራ ያቀለለው ለኢትዮጵያ ነው ተብሏል። ይህ ሲሆን እስራኤልን ተከትለው ተመሳሳይ ውሳኔ ያሳልፋሉ በሚል ሲጠበቁ የነበሩት ዶናልድ ትራምፕ አሁን ባለው ሁኔታ እውቅና አልሰጥም ሲሉ ያልተጠበቀ ምላሽ ሰጥተዋል። ግን ያ የሚቀር አይመስልም። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ቅኝታችን በመግቢያችን ላይ ያነሳነውን አበይት ጉዳይ በዝርዝር የሚመለከት ይሆናል። እንደተለመደው እያዳመጣችሁን አብራችሁን ቆዩም። በዓለም ላይ ቁጥር አንድ ደስተኛው ሰው እኔ ነኝ። ይህ በመግቢያችን ላይ የሰማችሁት የሶማሌላንዱ ፕሬዝዳንት ሙሐመድ አብዱላሂ ይሮ ለ30 ዓመታት ሀገራቸው በጉጉት ስትጠብቀው የነበረውን የምስራች ከወደ ቴል አቪቭ በቀጥታ የቪዲዮ ኮል ከሰሙ በኋላ መግለጫ ሲሰጡ የተጠቀሙበት ቃል ነው። I am the happiest person in the world today. The historic address on the recognition of the Republic of Somaliland. 6 ሚሊዮን ሕዝብ ያላትን የባቤል መንደብ ስትራቴጂክ መሿለክ የሆነችውን ሶማሊላንድ የሚመሩት ይሮ ደስታዬ ሶማሊላንድ ታሪካዊውን የሀገርነት ዕውቅና ስታገኝ ፈንቅሎ የወጣ የዘመናት ጥበቃችንን የቋጨ ነው ሲሉ ገልጸውታል። ክቡራትና ክቡራን፣ የተከበራችሁ ሁሉም የሀገራት መሪዎች፣ የመንግስት መልእክተኞችና ተወካዮች፣ መላው የሶማሊላንድ ሕዝብ ዛሬ በዚህ ለሶማሊላንዶች ታላቅ ትርጉም ባለው ታሪካዊ ቀን የማበስራችሁ ለ30 ዓመታት በሚገባ ስናከናውን የነበረው የሀገርነት ዕውቅና ሕገ መንግሥታዊ ሥርዓትና ዲሞክራሲያዊ ልምምድ በመጨረሻም ራሳችንን የቻልን ነጻ ሀገር መሆናችንን ያረጋገጠ በአይነቱ የመጀመሪያ የሆነውን የሉዓላዊነት ዕውቅና ማግኘት ችለናል ነው ያሉት አዛውንቱና በሀገሪቱ ሕዝብ ተወዳጅ የሆኑት መሪ። ይህ የሰማነው ዜና ምንም እንኳን ታላቅ ቢሆንም ከዚህ ቀደም ታፍኖ የኖረውን ዓለም ያወቀው ሐቅን ያረጋገጠ መሆኑም መዘንጋት የለበትም ብለዋል። ምንም እንኳ ለኛ ሀገር ለመሆን ማሟላት ያለብንን በርካታ መስፈርቶችን ያሟላን ቢሆንም በዓለም አቀፍ ሕግ መሰረት ግን ራሱን የቻለ ሀገር ለመሆን ሕጋዊ፣ ፖለቲካዊና ተቋማዊ መመዘኛዎችን ሳናሳካ ቀርተን ነበር ሲሉም ነው ያከሉት። ይህ እንዲሆን ላደረገችውና በሶማሌላንድ ቀጣይነት ያለው ሰላምና መረጋጋት፣ በራስ መተማመንና ኃላፊነት ያለው መንግስት ምስረታ ላይ አቋም ይዛ ለቆየችው እስራኤል የላቀ ምስጋናዬን አቀርባለሁ ነው ያሉት። Mr. President. Mr. Prime Minister. It's good to talk to you, and before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland. ይህ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታ የቪዲዮ ስልክ ልውውጥ እስራኤል በታሪክ የመጀመሪያ የሆነውን የሀገርነት ዕውቅና ለሶማሌላንዱ ፕሬዝዳንት አብዱላሂ መሐመድ ኢሮ ሲያበስሩ ነው። ኔታንያሁ ይህንን የምስራቅ አፍሪካን ፖለቲካ እስከ መጨረሻው ድረስ ይቀይራል የተባለለትን ውሳኔ ያበሰሩትና ፊርማቸውን የሚያስቀመጡት በተመለከታችሁት መልኩ በቀጥታ የስልክ ንግግር ነው። ቤቢ ይህንን ታሪካዊና ፕሬዝዳንታዊ ፊርማ ስፈርም እጅግ በደስታ ነው። ለሶማሊላንድ መንግስትና ህዝብ መልካሙን ሁሉ ነው የምመኘው። ይህ ቀን ለመላው ሶማሊላንደር ምን ያክል ታላቅ እንደሆነ አምናለሁ። በእርግጥ ደስታው በዚህ በእስራኤል እጅግ ከፍ ያለ ነው። እናም ይህንን አጋጣሚ በመጠቀም በሚመቹት ሰዓት ወደ እስራኤል ይፋዊ የሥራ ጉብኝት እንዲያደርጉ በአክብሮት ጋብዛለሁ ሲሉ ነው የተደመጡት ቤንያሚን ኔታንያሁ። ጠቅላይ ሚኒስትሩ አክሎም የሰጠነው ዕውቅና ትብብራችንን ለማስፋት ጥሩ አጋጣሚ ሆነናል።
እኛ ከናንተ ጋር ከዚህ በኋላ ባሉት ጊዜያት በኢኮኖሚ በግብርናና በማህበራዊ ልማት ለመስራት አቅደናል ነው ያሉት። ይህ ብቻ ሳይሆን በእስራኤልና በሶማሊላንድ መካከል ሙሉ የዲፕሎማሲ ግንኙነትም ነው የታወጀው። ትብብራቸው በአፍሪካ ቀንድ በመካከለኛው ምስራቅና ከዚያም ባሻገር ሰላምን፣ መረጋጋትን እንደዚሁም ብልጽግናን ለማሻሻልም ጭምር እንደሆነ በመግለጫው ይፋ ሆኗል። የሶማሊላንዱ ፕሬዝዳንት ሙሐመድ አብዱላሂ ኢሮ በበኩላቸው የእስራኤልን እውቅና መስጠት በሙሉ ድምፅ አድንቀው ከመቀበል በዘለለ በፈረንጆቹ 2020 የተፈረመውና በእስራኤል አረብ ሀገራት መካከል መደበኛ ዲፕሎማሲያዊ ግንኙነት ተከብሮ እንዲቀጥል የሚደነግገውን የአብርሃም አኮርድን አክብረን እንቀጥላለን ሲሉም አረጋግጠዋል። ፕሬዝዳንቱ ለዚህ ታሪካዊ ውሳኔ ምስጋናቸውን አቅርበው ሽብርተኝነትን በመዋጋትና ለቀጠናዊ ሰላም ላስገኙት ውጤት አድናቆታቸውን ገልጸዋል። ለውጭ ጉዳይ ሚኒስትር ሰዓር፣ ለሞሳድ ኃላፊ ዴቪድ ባርኔና ለሞሳድ ለዛሬው ውሳኔ ላበረከቱት አስተዋጽኦ ምስጋናዬን አቀርባለሁ ብለዋል። ለሶማሌላንድ ሕዝብም ስኬት፣ ብልጽግናና ነጻነትን ተመኝተዋል። የሶማሌው ሪፐብሊክ ፕሬዝዳንት ጽሕፈት ቤት ውሳኔውን በሶማሌላንድ ለረጅም ጊዜያት በዓለም አቀፍ ደረጃ ስታደርገው ለነበረው ሕጋዊ እውቅና የማግኘት በጽናት የተሞላ ወሳኝ ጉዞ ታሪካዊ ምዕራፍ መሆኑን አስታውቋል። እውቅናው ሉዓላዊ መንግሥት ለመሆን ሶማሌላንድ ያላትን ታሪካዊ ሕጋዊና የሞራል መብት የሚያረጋግጥ መሆኑን አረጋግጧል። ጽሕፈት ቤቱ የሶማሌላንድን የአብርሃም አኮርድ ስምምነት ነጥቦችን ለመደገፍ ጽኑ ፍላጎት እንዳላትም አክሏል። ሶማሌላንድ በመካከለኛው ምስራቅና በአፍሪካ ወሳኝ የተባለ አጋርነትን ለመገንባት የጋራ ብልጽግናን ለማሳደግና ሰላምና መረጋጋት ላይ ትርጉም ባለው መልኩ አስተዋጽኦ ለማድረግ ያላትን ቁርጠኝነት አረጋግጣለች ሲል መግለጫው አትቷል። ከዚህ ውጪ የሀርጌሳው መግለጫ ሶማሌላንድ ከእስራኤል ጋር የተሟላ የዲፕሎማሲያዊ ግንኙነት ለመመስረት አቅዳለች ሲል አመልክቷል። አንጋፋው የኢኮኖሚና የፖለቲካ ተንታኝ የሆኑት ቆስጠንጢኖስ በርሀ ተስፋ እስራኤል ለሶማሌላንድ እውቅና መስጠቷ ተያያዥ ውጤቶችን ሊያስከትል እንደሚችል ያምናሉ። ይህም የሶማሌላንድ የቀድሞ የቅኝ ገዢ ኃይል የሆነችውን ዩናይትድ ኪንግደምን ጨምሮ ሌሎች ተደማጭነት ያላቸው ሀገራትም ተመሳሳይ እርምጃ እንዲወስዱ ያደርጋቸዋል። ለዚህ ደግሞ የእንግሊዝ የውጭ ጉዳይ ሚኒስትር በቅርቡ የተናገሩትን ጠቅሰዋል። እነዚህ መግለጫዎች በምዕራባውያን ሀያላን መካከል እየጨመረ የመጣውን ፍጥነት ያመለክታል በማለት የእስራኤል ውሳኔ በተናጠል እንዳልተወሰደ ሞግተዋል። ቆስጠንጢኖስም እስራኤሎች በዚህ ውሳኔ ውስጥ ብቻቸውን አይደሉም ሲሉ ለሪፖርተር መናገራቸው ተዘግቧል። ዩናይትድ ስቴትስ የዚሁ አካል ነች፣ ምክንያቱም በታሪክ እንደተመለከትነው እንዲህ አይነት ዋና ዋና ውሳኔዎች አንድ ላይ ስለሚደረጉ ነው ሲሉ ነው ያስረዱት። እንደ አንጋፋው የኢኮኖሚና የፖለቲካ ተንታኝ ቆስጠንጢኖስ በርሀ ተስፋ ገለጻ ከሆነም በእስራኤልና በዩናይትድ ስቴትስ አማካኝነት የሚደረግ የተቀናጀ እውቅና በዓለም አቀፍ ተቋማት ውስጥ ትልቅ ሚና ይጫወታል። ይህም በተባበሩት መንግስታት የጸጥታው ምክር ቤትና ምናልባትም በአፍሪካ ህብረት ውስጥ በሚደረጉ ውይይቶች ላይ ተጽዕኖ ያሳድራል ባይ ናቸው። ቆስጠንጢኖስ ኢትዮጵያ ለሶማሊላንድ ልትሰጥ የምትችለው እውቅና ዘግይቶ ሊመጣ እንደሚችል ያምናሉ። ምክንያታቸው ደግሞ አዲስ አበባ ከሶማሊያ ፌዴራል መንግስት ጋር ለዓመታት የገነባቸውን ግንኙነት ለመጠበቅና እነዚያን ግንኙነቶችን ሊያበላሹ የሚችሉ እርምጃዎችን ለማስወገድ ስትል የምታደርገው ስትራቴጂክ ስሌት በመሆኑ ነው ብለዋል። ዛሬ ሪፖርተር ባሰራጨው የእንግሊዝኛ እትሙ ያናገራቸውና ስሜ አይገለጽ ያሉ የፖለቲካን ተንታኝ ደግሞ የጊዜ ጉዳይ እንጂ ሌሎች ሀገራትም እስራኤል በከፈተችው በር እንደሚገቡ ይጠበቃል፣ የትኛው ሀገር ቀጥሎ ይወስናል የሚለው በጊዜ ሂደት የሚታይ ነው ሲሉ ጠቁመዋል። ነገር ግን ተንታኙ ይህ የእስራኤል ውሳኔ ስራ ያቀለለው ለኢትዮጵያ ነው፣ ምክንያቱም በከፍተኛ የዲፕሎማሲ ጫና እንዲቀር የተደረገው ኢትዮጵያ ከሶማሊላንድ ጋር የፈረመችው የመግባቢያ ስምምነት እንደገና ህይወት ሊዘራበት ይችላል ሲሉ ጠቁመዋል። በዚህ መሃል ግን ይህ ሲሆን እስራኤልን ተከትለው ተመሳሳይ ውሳኔ ያሳልፋሉ በሚል ሲጠበቁ የነበሩት ዶናልድ ትራምፕ አሁን ባለው ሁኔታ እውቅና አልሰጥም ሲሉ ያልተጠበቀ ምላሽ ሰጥተዋል። ግን ደግሞ ያ የሚቀር አይመስልም እየተባለ ነው። የአሜሪካው ፕሬዝዳንት እስራኤልን ተከትለው በፍጥነት ለሶማሊላንድ ሉዓላዊ ሀገርነት እውቅና እንደማይሰጡ ነው ፍንጭ የሰጡት። ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠናዋለን፣ ብዙ ነገሮችን አጥንቼ ድንቅ ውሳኔ ያስተላልፋለሁ፣ ውሳኔዎቼም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጸዋል። ሶማሊላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ሲሉም ይጠይቃሉ ትራምፕ። ሶማሊላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሀሳብ ማቅረቧን በተመለከተ የጠየቁት ትራምፕ ትልቅ ነገር አይደለም፣
ሲሉ አጣጥለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ እውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሌላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እንደሚገልጹ ተናግረዋል። ትራምፕ ግን ሐሳቡ ብዙም እንዳልተዋጠላቸው ጠቁመዋል። ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው የጋዛ ሰርጥ ላይ እንደሆነም ገልጸዋል። በኢትዮጵያዊ ዶክተር ወርቅነህ ገበየሁ የሚመራው ኢጋድ በበኩሉ እስራኤል ለሶማሌላንድ የሰጠችው የተናጠል የሉዓላዊነት ሀገር እውቅና የመንግስታቱን ድርጅትና የአፍሪካ ህብረትን መርህ እንደሚጥስ በመሞገት ከዚህ በተጨማሪም ከኢጋድ ስምምነት ጋር እንደሚጣረስ አስታውቋል። ኢጋድ በማህበራዊ ሚዲያ ገጹ ባወጣው መግለጫ ሶማሊያ ሉዓላዊት የኢጋድ አባል ሀገር ናት ያለ ሲሆን በተናጠል የሚሰጥ እውቅና የዓለም አቀፍ ተቋማትን አሰራር ይጥሳል ብሏል። ለሶማሊያ መንግስት ያለውን ድጋፍ ገልጾ በቀጠናው ሰላም፣ መረጋጋትና ትብብር እንዲሰፍን ለማድረግ ሲባል ዓለም አቀፍ ስምምነት እንዲከበር ጠይቋል። ለቀጠናዊ አካታችነት፣ ፖለቲካዊ ሂደትና ቀጠናዊ ትብብር ያለውን ቁርጠኝነትም ኢጋድ ገልጿል። ያልተጠበቁ ሀገራትም ይህንን ውሳኔ ሲቃወሙ ተመልክተናል። ፍልስጤም፣ ቻይናና ሳውዲ አረቢያ እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ አውግዘዋል። አገራቱ በተናጠል ባወጡት መግለጫ ለሶማሊያ ሉዓላዊነት ያላቸውንም ድጋፍ ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብሏል። እስራኤል ለሶማሊላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሊላንድ የተሰጠውን እውቅና እንደማትደግፍ አስታውቃለች። በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ ሀገር ከማስፈር ጋር በተያያዘ የሶማሊላንድን ስም እስራኤል ስታነሳ ነበር በማለት ፍልስጤም በመግለጫዋ ጠቅሳለች። እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድምም ብላለች። በሶማሊያ የቻይና ኤምባሲ በማህበራዊ ሚዲያው ባወጣው መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውን ድጋፍ ገልጿል። ቻይና የሶማሊያ ሉዓላዊነት፣ ብሔራዊ አንድነትና የግዛት ወሰንን ትደግፋለች ሲል የኤምባሲው መግለጫ አትቷል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።